ስለዚህ ትብብር የሚል ፖለቲካዊ ዲስኮርስ ኦህዴድን በከፍተኛ ደረጃ አፈረሰው፣ በአስተሳሰብ አፈረሰው። በነገራችን ላይ በአስተሳሰብ ሲያፈርሰው ኦህዴድ ወደ ትክክለኛ መልኩ መጣ፣ ወደ ጥፋት መልኩ መጣ። ይሄ ጥፋት መልኩ ከተሰባሰቡ አደጋ ውስጥ ገብተናል። ከነዚህ ያሉሽ ጋር ከፍተኛ የሆነ ደም ማፋሰስ ውስጥ ገብተናል። በውጤት ደረጃ ጦርነቱ የማይቀር ጉዳይ ሆኗል። ዝግጅቱ የሚያሳየው ለዛ ነው። ከዚህ ዝግጅት የተገኘ ውጤት ትላንት አሸንፌዋለሁ ያለው ኃይል ዛሬ አዲስ ቁመና ፈጥሯል። ድሮን ይዟል፣ ሰራዊት ገንብቷል፣ አሊያንስ ፈጥሯል፣ ትልቅ ቁመና ይዟል። ይህንን ታሪክ ሲገመግሙት ዛሬ ላይ ሆነው የማይቀረው ጊዜ ዛሬ ሲመጣባቸው ከአማራው ጋር ያላቸው ሁኔታ ደግሞ ገና ሳይቋጭ መሆኑ ከእጃቸው ወጣ። ከእጃቸው ሲወጣ ኦህዴድ በከፍተኛ ደረጃ ብስጭት ውስጥ መግባት፣ ድንጋጤ ውስጥ መግባት፣ በየሚዲያው ሄዶ የሚመጣው ለቅሶ የመጨረሻው መልክ ከወዲሁ ስበው አመጡት ማለት ነው። ከዚህ ድንጋጤ የመጣ ጉዳይ ምን ይዘው መጡ? ሊያስፈራሩ የፈለጉት እናንተ በጠመንጃ ስመጡ እኛ ደግሞ በ4,000 ሰው እንመጣለን ብለው አዲስ አበባ ላይ ግንባር ፈጠሩ። የኦህዴድ ፍላጎትን ነው ማሳያቸው። የአዲስ አበባ ግንባር ማለት ኦህዴድ እየመከርኩበት ነው የሚለው ማለት ነው። እሱ የጦርነቱ ግንባር ነው። በነገራችን ላይ እያንዳንዱ ሰው ማወቅ ያለበት እሱ ራሱ አንድ የጦርነት ግንባር ነው የኦህዴድ ማለት ነው። ይህንን ሲያመጡ እነዚህ ሰዎች ያስደነገጣቸው እነዚህ ኃይሎች ተባበሩብኝ ነው። ተባበሩብኝ ብቻ ሳይሆን በተለይ የትግራይ ኃይሎች ከአማራ ኃይሎች ጋር ተባበሩ የሚል ዜና ኦህዴድ መስማት አይፈልግም። ነጥቡ እዚህ ላይ ኦህዴድ ይህንን ዜና መስማት አይፈልግም። ይህን ዜና እንዳይመጣ ነበር እንቅፋት ለመሆን ብዙ ሲጥር የነበረው። ዜናው ሲመጣ ግን ዜናውን መቀበል አቃተው። እሱ ደግሞ ወደ ተግባራዊ እንቅስቃሴ እንደሚገባ ሲገባው ያለኝ ብቸኛ ምርጫ እኔ ወደ ብጥብጥ እገባለሁ፣ ትክክለኛ መልኬን አሳያቸዋለሁ ብሎ ወደ ዛቻ ላይ ገባው። ኬኛ ባሬንቱም ወሎም አዲስ አበባ ምናምን የብጥብጡ ግንባር መጣ ማለት ነው። ትክክለኛ መልኩ መጣ ማለት ነው። ነባጫ ትክክለኛ ስሜታቸው መጣ እዚህ ላይ። በዚህ መሃል ሆኖ ነው እነ ግርማ ቅድም በመግቢያ እንዳልኳችሁ ዜናው ሲሰማ ወደ ሽምግልና እንገባለን፣ አቅማችን የቻለው ሙከራ እናደርጋለን ብለው እንቅስቃሴ እንደጀመሩ አንዳንድ መረጃዎች ዘግበዋል። ትክክል ነው ትክክል አይደለም መረጃዎችን ነው የምነግራቸው። እኔ ፖለቲካ ዲስኮርሱን ሳያቸው እዚህ ላይ ቆመው እነዚህ ሰዎች ይህንን ውሳኔ ባይወስኑ ምንም አያስገርም። ፍርሃት ውስጥ ገብተዋል። ሁሉ ነገር ከእጃቸው እየወጣ ነው። በነገራችን ላይ ኦህዴድ ተሸንፏል። ያበቃ ጉዳይ እኔ ተሸንፏል። ከዚህ በኋላ ማሸነፍ የሚችልበት ተአምር የለም። ሰማይና ምድር ቢጣበቅ ነው የምነግራቸው፣ አይቻልም። ስለዚህ ብቸኛ ምርጫው የሚሰጠውን ሁሉ ልስጥ። የሚሰጠው ነገር ከሰማይ በታች ያለ ጥያቄ በሙሉ ይፈጸምልኝ ነው። አንድ ጉዳይ ግን አይስማማም። እሱ ፍርሃት ስላለው ነው። ለውጥ የሽግግር መንግስት የሚል አይፈልግም። አስተማማኝ ሁኔታ የለኝም ብሎ ነው የሚያስበው። እችን አብይ አህመድ ኦህዴድ የማይቀበለው በራሱ ለውጡ ሊያስከትልባቸው የሚችለው አደጋ መልሶ እኛን ይበላናል ብሎ ስለሚፈሩ እችን አይቀበሏት። ከዚህ ውጭ ያለ ከሰማይ በታች ያለ ጉዳይ ግን ልስጣችሁ ነው የሚለው። ይህንን ይዘን እንሂድ የሚሉ ሰዎች እየተንቀሳቀሱ እንደሆነ ወይም መረጃዎች እንዳሉ ሚዲያዎች ቢዘግቡም ተጨባጭ መረጃው ትክክል ነው ትክክል አይደለም ቢለው ነገር እንሰማው። የአደጋው ስፋትና ጥልቀት ግን
እነሱ ራሳቸው መውጫ መንገድ እንደሌላቸው ባጫ በተጨባጭ ነው ምስክርነቱን የሰጠው። በጣም ሰፊ ነው፣ መውጫው ይከብዳል። ይህንን አስተሳሰብ አፍርሱልን። እንዴት ህወሓት የሻዕቢያ ኃይሎች ጋር ይሄዳል? እንዴት የአማራ ኃይሎች ትብብር ይፈጥራሉ? እንዴት? ይሄ ነው ነጥቡ። አብይ አህመድ እንዴት ከአፄ ዮሐንስ ገዳይ ጋር የሚለው በተመሳሳይ ነው። አባዱላ ነገ ጠዋት እንሰማዋለን፣ ይመጣል አደባባይ። ይሄ ጉዳይ ይሄ ዜና ከፍተኛ ራስ ምታት ሆኖባቸዋል። እንጨርሰው፣ ትንሽ ነች። ቢተውት ይሄን ሁኔታ ትተው በድርድር ቢጨርሱ። በድርድር ማለት ምንድነው? የኤርትራ መንግስት የነካው የለም። አንድ ነገር ልንገርህ፣ የኤርትራ መንግስት ሉዓላዊነት ስለ አሰብ ሲነገር ሉዓላዊነት የነኩ አለ። የኤርትራ መንግስት ስለ ሉዓላዊነት የማንሳት ሞራሉ የለውም። ለምን? መንግስት ሆኖ ኢትዮጵያን እየበጠበጠ እኛ አሰብ ተደራድረን ይስጠን ስላልን እንዴት ነው ስለ ምንድነው ሶቨርኒቲ የሚያነሳ ሉዓላዊነት የሚያነሳ? አንድ መንግስት እኮ የሌላ ሉዓላዊነት ከነካ ስላንተ ሉዓላዊነት አትናገር። ማንም አንተ ካደረከው በላይ የሱን ሉዓላዊነት ለማስከበር እርምጃ ይወስድብሃል። ስለዚህ ይሄ ይቅር። የቲፒኤልኤፍ ጉዳይ ከሆነ ደግሞ ለትግራይ ህዝብ አያዝንም። ምክንያቱም ወንበዴው እዛ ያለው ይሄ ሃርድኮሩ እሱ ባይቀይርም ህዝቡ ግን እምቢ ማለት አለበት። በቃ ጦርነት በቃ። የፋኖ እርስ በራሳቸው ያው ችግር ውስጥ ነው ያሉት። ይሄኛው ኦሮሚያ አካባቢ ያለው ዝርፊያ ካለው ቆሞ የሚዋጋና ለውጥ የሚያመጣ ቱ ጊቭ ዩ እኔ ግልጽ የሆነ ነገር ልንገርህ። 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ። ፋኖ ይሁን ኦላ አይመጡም በጭራሽ። ምን ሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ 4 ኪሎ ክፍት ነው ብትላቸው አይመጡም። መጥቶም ምን ሊያደርጉ? ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት፣ ገንዘብ ከሆነ የሚፈልጉት። አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው። የሰማችሁት ይመስላል። እዚህ ላይ አሁን የምትረዱት በጭራሽ አያሸንፉም፣ አይቻልም፣ ማሸነፍ አይቻልም። ድንጋጤው ነው እኔ ንባቡና ከድንጋጤ በኋላ ሊያስከትል የሚችለው። በውጤት ደረጃ ተሸናፊና አሸናፊ የለም፣ እንጨራረሳለን የሚለውን ስናስበው እነዚህ ሰዎች የመጣባቸው አደጋ ከመጣባቸው አደጋ ለመውጣት የሚፈልጉበት መንገድ መሬት ላይ አስቻይ ሁኔታ አለ የለም የሚለውን በተወሰነ መልኩ ልገምግመው ማለት ነው። አንደኛው ድርድር በዚህ ሰዓት አስቻይ ሁኔታ ነው ብለን ስናስብ ኦህዴድ ታማኝ አይደለም። ሁለተኛ ከፍተኛ የሆነ ወታደራዊና ፖለቲካዊ ሽንፈት ተሸንፏል። ትናንት ቁመና አለኝ ባለበት ሰዓት ላይ ያልታመነው ኦህዴድ ዛሬ ሊታመን አይችልም። በተመሳሳይ ድርድር ማድረግ የሚያስችል ቁመና የላቸው። ለየትኛውም ኃይል መስጠት አይችልም፣ መቀበልም አይችልም። አሁን ያለው የኦህዴድ ቁመና መዳከም ከሆነ በሰራዊት ተዳክሞናል። አጠቃላይ ሲስተሙም እየፈረሰበት ነው ያለው። ተጨማሪ የተሰባሰበ ኃይል ደግሞ በሂደቱ ላይ ሲመጣበት ሊፈጥረው የሚችለው አደጋ በጣም ከባድ ነው። በዚህ ሂደት ውስጥ የትኛውንም ነገር መስጠት ኦህዴድ ይፈልጋል። መስጠት የሚችለው ነገር ግን የለውም። ሌሎቹ በድርድር ውስጥ አስቻይ ሁኔታ አለው ወይ ብለው ቢቀበሉ እንደው ምሳሌ ነው የምነግራቸው። ለምሳሌ አዛውንቶቹን ልኮ ይህንን እሰጣቸዋለሁ በጀቱ ይለቀቃል ምናምን የሚል ቴክኒካል ጉዳይ አስተዳደራዊ ጉዳዮች ላይ ተስማሙ ቢሉ አሁን ካለው ቁመና ስናየው ይህንን ከመስማማት ይልቅ ቁመናውን ወደ መጨረስ መሄድ አሸናፊ ያደርጋቸው። አስቻይ ሁኔታ አይደለም ለመቀበልም ለመደራደርም ከዚህ ቡድን
ይህንን ስንገመግመው በድርድር የሚያተርፈው ጉዳይ የለም። በሽምግልናም ቢሆን ሊያስቆመው የሚችል ጉዳይ ነው። ሊያስቆመው የሚችለው ስልጣን መልቀቅ ብቻ ነው። ኦህዴድ ስልጣን ይለቃል፣ የሽግግር መንግስት ይመሰርታል። አሁን ባለው ቁመና አገር መምራት አልቻለም፣ ልቀቅ የሚለው የሚያስኬድ ጉዳይ ነው ከቆስ ለመዳን። ይሄንን ኦህዴድ አይቀበልም፣ አስተማማኝ ሁኔታ ውስጥ አይደለም ብሎ ስለሚያለው፣ ስለዚህ ያለው ብቸኛ ምርጫ ሰጥቶ ለመቀበል የሚያስችል ቁመና ከሌለው የማይቀር ቀውስ አለ። አንድ የማይቀር ጦርነት አለ። ሁለት የማይቀር ደግሞ ያልተገመተ ተገማች ያልሆነ ነገር ከፊት አለ። ተገማች ያልሆነ ቀውስ እንደዚሁም ጦርነት በውጤት ደረጃ ልንገምተው የማንችለው አሰላለፍና ሁኔታ ከፊታችን አለ ማለት ነው። ኦህዴድ ውስጥ አለ። የሚገጥመው ይሄ ነው። ሁለተኛ የሚገጥመው በዚህ ሂደት ውስጥ ብልጽግና ኦህዴድ ይሸንፋል። ተሸንፏል። አሁን በሂደቱና በውጤቱም ይሸንፋል። በሂደቱ አሁን ከተሸነፈ በውጤት ደረጃ ጦርነቱ ሲጀመር ምን ሊፈጠር ይችላል የሚለው ግን ተገማች ያልሆነ ቀውስ ይፈጠራል ማለት ነው። ጦርነት ሲጀመር ተገማች ያልሆነ ቀውስ ሊፈጠር የሚችልበት ሂደት ውስጥ ኦህዴድ ገብቷል ማለት ነው። ከጦርነት መውጣት አይችልም፣ ለውጥ ማምጣት አይችልም፣ መደራደር የሚያስችል ቁመና ላይ የለም፣ መስጠትም አይችልም፣ ተአማኝነትም የለውም። ዋነኛ ስልቱ ማደናገርና እየተፈጠረ ያለውን አሊያንስ ወይ ትብብር ሊጨርሱ ነው የሚለውን አስተሳሰብ እሱም ማዛባት ነው የሚፈልገው። ስህተቱ በራሱ ፋውል ባሰራቸው የትኛውንም አይ ሰሞኑን እንደውም ገንዘብ ሁሉ ልመድብ ብሎ አማራ ክልል ፋኖችን ሁሉ እየለመኑ እንደሆነ እየተሰማ ነው። ስልጣን እናካፍላቸው ግማሽ ለግማሽ 50%። ያለ የሌለ ፋውል ለማሰራት መጨማለቃቸው የማይቀር ጉዳይ ነው። ከስህተት የሚያገኙት ከሌሎቹ ትብብር ስህተት የሚያገኙት የእስትንፋስ ጊዜ ነው ያለው ኦህዴድ። በዚህ እስትንፋስ ውስጥ መዳን የማይችል ከሆነ ዛሬ ተሸንፏል። ሲመጡና የትብብሩ መልክ ሲለወጥ በውጤት ደረጃ ምን ያስከትላል የሚለው ግልጽ ነው። ምንድን ነው የሚያስከትለው? ስለዚህ ኦህዴድ ያለው ብቸኛ ምርጫ መሸነፏ የማይቀር እንደሆነ ገብቶታል። ጦርነቱም ተጨማሪ ኃይሎች ሊገቡ እንደሆነ ገብቶታል። ከዚህ ጦርነት ውስጥ መትረፍ እንደማይችል ገብቶታል። ወልቃይቱንም ሰሊጡንም አዲስ አበባንም ምናምን እንደው ሰጥቻችሁ የሚል ኑዛዜ ውስጥ ቢገባ ከዚህ ኑዛዜ ሊያተርፍ የሚችለው ግጭት እንጂ መስጠት አይችልም። መስጠት አይችልም። የሚያስችል ሁኔታ የለውም። የሚያስችል ብቸኛ አንድ ጉዳይ አለው፣ ግጭት መፍጠር። አሁን ኦህዴድ ወዴት ሄዷል? መንግስታዊ ሽፍትነት ወይም ደግሞ ትክክለኛ ባህሪውን ይዞ መጣ ማለት ነው። ይሄ አናርኪዝም የሆነ አስተሳሰቡ በዋናነት የመንግስት አሰራር ሆኖ እንዲመጣ የግጭት የቀውስ ትንተና አዘጋጀ ማለት ነው። መሀል አዲስ አበባ ላይ የጦርነት ትንተናው ምንድን ነው? የምክክር ኮሚሽን ብላችሁ እሱ ግንባሩ ነው። ይህንን ግንባር ቀድሞ አመጣ። እንደማይተርፍ ሲገባው ይፍጠንልኝ ብሎ ክረምቱን በዚህ ሂደት ውስጥ ጨርሰዋል ብሎ መጣ። ምክንያቱም ክረምት ላይ ጀምሩብኛል ብሎ ነው የሚያስበው። በጀመሩብኝ ሰዓት ላይ እኔም አፍጥኛው ሂደቱን በሂደት እሳቱን በእሳት እቀይረዋለሁ የሚል አሰላለፍ ነው ያዘው። ግራ መጋባት ውስጥ ገባ ማለት ነው። የኦሮሞ ሊቃን ግራ ውስጥ ገቡ። ተቃዋሚው ግራ ገባው። ስልጣን ላይ ያለውም ተቃዋሚው በተመሳሳይ
ሌላ አጣብቂኝ ውስጥ ገቡ። በዚህ ደረጃ ትብብሩ ይፈጥናል ብለው አላሰቡ። ከትብብሩ የሚገኘው ድል ደግሞ በውጤት ደረጃ መሬቱንም ህንፃውንም ነፍሱንም ሊያሳጣው ነው። አደጋ ነው። ምክንያቱም ሚሊየንስ ሰዎችን አሳጥተዋል። ስለዚህ ይሄ ቡድን ያለው ብቸኛ ምርጫ አጥፍቶ ጠፊነት። አጥፍቶ ጠፊነት እንቅስቃሴውን ጀምረውታል። በይፋ ጀምሩት ማለት ነው። ይህንን በይፋ ሲጀምሩ ከዚህ በኋላ ያለችን ብቸኛ ምርጫ ተያይዘን እንወድቃለን ዲስኮርስ ነው የመጣው፣ እንጠፋለን። አብይ አህመድም ሰሞኑን እየተናገረ የሚመጣው ወደፊትም አሁን በቅርብ ጊዜ የምታዩት ተመሳሳይ ነው። ለዚህ ጥሩ ምሳሌያችን ቅርብ ጊዜ አዲስ አበባን ጠቅልለው አዋጅ ይናገራሉ። ቅርብ ጊዜ ግጭቱን ነው የሚፈልጉት። በቃ ይሄ ግጭት የሚመጣው ከዚህ የመውጫ መንገድ የመጣ ነው። ስለዚህ እነዚህ ሰዎች ወዴት እየሄዱ ነው የሚለው ዛሬ ማንም ሰው ማንበብ ያስፈልጋል። ወደ ሶስተኛው ፌዝ እየገቡ ነው። ሶስተኛው ፌዝ ግጭት ነው የቀራቸው። መዳን አይችሉም፣ መደበቅ ግን ይችላሉ። ስለዚህ ለመደበቅ የሚያስችል ምሽግ እንቆፍር ብለው ቅስቀሳ እያደረጉ ነው። የቤት ስራ ተሰጥቷል። እያንዳንዱ ሊገባ የሚገባው መሞት ወይም መኖር የሚል ኦህዴድ ውስጥ አቋም ተይዟል። አቋማቸው ይሄ ነው። ቅስቀሳቸው በሙሉ ይሄ ነው። ለምሳሌ ከአማራው ጋር እንዴት ተገናኙ፣ እንዴት ተባበሩ የሚለው በጣም የሚገርም ነው። በነገራችን ላይ እኔ ፖለቲካ አሊያንስ አይደለም። ከአማራው ጋር የትግራይ ማህበረሰብ የፖለቲካ ትብብር አይደለም። ከዛ በላይ ብዙ ሰው ፖለቲካዊ ትብብር አድርጎ ሲመለከተው ኦህዴድ በጣም ያስቃል። ከዛ በላይ ነው። በነገራችን ላይ የተራዘመ የባህል፣ የታሪክ፣ የቋንቋ፣ የብዙ የስልጣኔ ባለቤት ህዝቦች ናቸው። ኩታ ገጠሞች ናቸው። የስነ ልቦና መመጋገብ ያለው ማህበረሰብ ነው። በሃይማኖቱ፣ በባህሉ፣ በአስተሳሰቡ ኦህዴድ እዚህ ውስጥ ገብቶ ጭቃ ሲያስሞካቸው ያሳለፉት ጊዜ ራሱ በጣም የሚያስቆጨው። አስተሳሰቡ ራሱ አድጎ ሊመጣ የሚችለው ነገ ጠዋት ኦህዴድ ከሚገምተው በላይ ነው። ሊሆንም ይገባል ብለን የምናስበው ከኦህዴድ ጋር ያለው ፍላጎት የቁስ ነው፣ ልስጥህ ነው። የስነ ልቦና ውርስ የለውም። የአስተሳሰብ የባህል ጉዳይ የለውም። ጠላት አድርጎ ነው የሚበይነው። ታሪካዊ ጠላታችን ነው። የፖለቲካ ልሂቁን ሳይሆን ታርጌት የሚያደርገው በአጠቃላይ አስተሳሰብና ባህሉን ጭምር የሚፈርጅ ቡድን ነው። ሴጣን ብሎ የሚናገር ቡድን ነው። ይሄ ቡድን ልስጥ የሚለው ቁስ ነው። እኛ ልስጥ የምንለው ሰዋዊነት ነው። ነፍስ ያለው አሊያንስ ነው። ነፍስ ያለው ትብብር ነው። ህዝብ ለህዝብ ነው። ይሄ ህዝብ ለህዝብ ይሄ መተሳሰር ከፖለቲካ አስተሳሰብ በላይ ስለሆነ ኦህዴድን አሞታል ብቻ አይደለም፣ ድንጋጤው ትክክለኛ መልካቸውን ይዘው መጡ። 2-3 መልካቸው ምንድን ነው? አንድ አደራድሩኝ ከአሜሪካ ኤምባሲ ጀምሮ በአምባሳደሩ በኩል ልመና። 2 የተለያዩ ሽምግልናዎችን በተለያዩ ኃይሎች ማስለክ። 3 የመጨረሻውን ፈንጂ ማፈንዳት። 3ኛው ላይ ቆሟል። 2ቱም አልተሳካላቸው። በዚህ ሂደት ውስጥ ኦህዴድ መሸነፉ የማይቀር ጉዳይ ነው። መሸነፉ ገብቶታል። በሂደትና በውጤቱ ግን ሊያስከትለው የሚችለው አደጋ ከፊት ለፊቱ የሚመጣው አደጋ ነው የምነግራቸው። አንዱ ድንጋጤው፣ 2 የቀውስ ትንተና ደካማነቱ። ፖለቲካ በራሱ በዚህ ሂደት ውስጥ ስንሄድ ሊያስከትለው የሚችለው አደጋ ምንድን ነው ብሎ ይሄ ቡድን አያስብም። ጥቅማችን የሚያስጠብቅ ከሆነ እንገባበታለን ብሎ ብያኔ ላይ ይዟል። ስለዚህ ውድቀቱ የሚያስከትለው በጣም አደጋ አለ። የምታስታውሰው ከሆነ ሽመልስ አብዲሳ ኢሬቻ ላይ ቀይ ባህር እናከብራለን ያለበት ጊዜ ወደኋላ ማሰብ ያስፈልጋል።
አብይ አህመድ በተመሳሳይ ተናካሽ የሆነ አስተሳሰብ ያው ሰሞኑን ሲናገር ሰምተናል። ይሄ አስተሳሰብ በራሱ ምን ይዞ ሊመጣ እንደሚችል ግልጽ ነው ማለት ነው። ይህንን ቡድን የትኛውም ኃይል ሳይደመስሰው አይተኛም። መሸነፉ የማይቀር ጉዳይ። ፖለቲካሊ ዲስኮርሱ መሬት ላይ ያለው እንቅስቃሴ አሸንፎታል። የሚቀረው ታንክና ሰራዊቱን ይዞ መጥቶ ከቤተ መንግስት ማውጣት ነው። እሱ በጣም በቅርብ ጊዜ ሊሆን የሚችል ምልክቶች ነው የሚታዩት። እነዚህ ሁኔታዎች ግን በራሱ ሊያስከትለው የሚችለው አደጋ ከባድ ነው ብሎ ስላሉ ተባበሩብኝ የሚለው ጉዳይ ኦህዴድን እንቅልፍ ስለነሳው ከመምጣታቸው በፊት ግን እኔ ምሽግ ውስጥ ገብቼ ቅስቀሳ አድርጌ ወደ ነውጥ ወደ ቀውስ እገባለሁ የሚል እንቅስቃሴ ውስጥ እንዳለ በጨባጭ እያየን እኛ ለሰው የምናስረዳው ይሄን ነው ማለት ነው። እያንዳንዱ ሰው ገብቶታል። ሰሞኑን ተለዋዋጭ ጉዳዮች በኢትዮጵያ ፖለቲካ ላይ ይከሰታል። የማይቀር ጉዳይ ነው የምነግራችሁ። በጣም ይከሰታል። ሁኔታው የሚያስደነግጣቸው ኃይሎች ይሄ ሰውዬ ይዞል እኛንም ወደ መቃብር ውስጥ እየወሰደን ነው ብሎ የሚያስቡ ሰዎች ሌላ ዝግጅት ሊያደርጉ ይችላሉ። በተመሳሳይ መልኩ ተቀይሮ ደግሞ ይሄ የጦርነት መልክ ብዙ ሁኔታዎች ሊለዋወጡ ይችላሉ ተብሎ ማሰብ የግድ ያስፈልጋል። የጽናት ሚዲያ ቤተሰብ ዛሬ በዋናነት ከዚህ ከድርድር ጋር በተያዘ ከስምምነትና ከባጫ ሁኔታው ከባድ ነው፣ ጽምዶ ይፍረስልን ያለበት እንድምታው ይፍረስልን፣ ተከበናል፣ ቀጠናው በስቷል የሚለው የጭንቀታቸውን ስፋትና ልክ እንድታውቁት። በዚህ ደረጃ ኦህዴድ ተናውጦ ታይቶ አይታወቅም። ይሄ ሁሉ ችግር ውስጥ የከተታቸው ግን በራሳቸው ፋውልና የመጡበት መንገድ በመጨረሻ ላይ ውጤቱ አይገናኙም ያላቸው ኃይሎች ተባበሩብኝ የሚል አሰላለፍ። ከዚህ የመጣ አደጋ ዛሬ ስርዓቱን ጥሎታል። ራሱ ሲስተም ውስጥ ያሉ ኃይሎች እየተንጠባጠቡ መጥተዋል። ብአዴንም ያው የአዲስ አበባው አለቃ ሲሞት ብቸኛ ምርጫው እሱም ወደማይቀረው መቃብር ውስጥ እንደሆነ ገብቶታል። ስለዚህ ምን እያለ ነው? ገንዘብ እንኳን ባይኖረኝ ወንበሩን እንዲካፈል እያለ ነው። 50-50 ይሄ የውድቀታቸው የመጨረሻ የሚያሳይ ነው። በቅርብ ጊዜ የሚለዋወጥ ነገር አለ ብላችሁ ጠብቁ። በጣም ተለዋዋጭ የኢትዮጵያ ፖለቲካ ላይ አለ። ወይ አብይ ይወገዳል፣ ወይ የሆነ ያልታሰበ ኃይል ይነሳል፣ ወይ ጦርነቱ መልኩን ቀይሮ ይመጣል፣ ወይ በከተማ ውስጥ ያደራጁት እንቅስቃሴና አመፅ ሊያፈነዱት ይችላል። ያልታወቀ ዝግጅት አለ። እነዚህን ዝግጅቶች ማንበብና መመከት የሚቻለው ሁልጊዜ ደጋግመን የምንለው ህዝቡ በትክክል ያስብ። በተለይ አዲስ አበባ አሁን ለኦህዴድ የታርጌቱ ነው፣ ፈንጆ ያጠመዱት አዲስ አበባ ላይ። ስለዚህ ንባብ ይኑራቸው። እነዚህ ሰዎች እየወደቁ ነው፣ መውደቃቸውን አምነዋል። እያስከተሉ ያለው የግጭት ቅስቀሳ ግን ሳይመጡብን እንምጣ ብለው አጠቃላይ ነውጡን ሊያዋልዱት ነው። ተስፋ መቁረጡ ሂደት ውስጥ ገብተዋል። የትኛው ኃይል ሊመጣ እንደሚችል አይታወቅም። ምናልባት ሰራዊቱ ውስጥም የሆነ ቡድን እዚህ ሂደት ውስጥ እኔም ቢያንስ ይህን ሰውዬ በልቼ ከሚመጣው ኃይል ጋር ልደራደር፣ ቤቱንም ህንፃውንም ገንዘቡንም ከሚቀማኝ ብሎ ሊያስብ ይችላል። ያስባል፣ የመውጫ መንገድ ያስባሉ። ይዟቸው ወደ ገደል እየገባ ነው አጠቃላይ ይሄ ሰውዬ። ስለዚህ እንትረፍ የሚል ኃይልም ከውስጥ ሊፈጠር ይችላል። በተመሳሳይ ከውስጥ ባይፈጠር ከውጭ የሚመጣው ኃይል አይለቀውም። ከውጭ ወደ ውስጥ የሚገባው ኃይል ደግሞ ኪሳራውና ጉዳቱን ኦህዴድ ስለሚገባው ሂደቱን በራሱ በሌላ መልክ ቀይረዋለሁ ብሎ ዝግጅት ደግሞ አለው። የቀውስ ዝግጅት የምላችሁ እሱ። ይህንን መመከት የሚቻለው ህዝቡ ሲነቃ ነው። አዲስ አበባ አካባቢ ላይ ከፍተኛ የሆነ ፍዘት እንዳለ የሰማው አልገባውም። ሰው አላመነም። ፍዘት አለ፣ ሰው አልገባው። ኦህዴድን በደንብ አልገባው። ጽምዶ ነው አሁን ገልጦ እንደዚህ ማክሱን ያሳየው እንጂ እነዚህ ሰዎች ዝም ብለው ብዙ ስራ መስራት ይችሉ ነበር። መልኩን የቀየረባቸው ትብብር የሚለው ሲመጣ እሱ ራሱ የሚያስከትለው አደጋ ስለገባው ነው ቀድሞ ትክክለኛ መልኩን ያመጣው።
ይሄ ውጤት የሚገባ አደጋው የሚገባ ያለ ብቸኛ ምርጫ በየአካባቢ ላይ ዱላን ይዘ መጠበቅ ነው። እኛ አሁን ይህን የምንነግርህ ራስን እንድታድን ነው። ነፍስ አድን የነፍስ አድን ጉዳይ የራስ አድን ጉዳይ መልክ ለመቀየር እንቅስቃሴዎች በስፋት እየሰሩ ነው። ከዲስኮርሱ ብቻ እንደምላችሁ ከአደረጃጀት ጀምሮ ይህንን ከተማ ላይ ያለ ህዝብ ልትነቃ ይገባል። በመግቢያችን ላይ ያሳየናችሁ ድብደባ ከሱ የባሰ ነው የምነግራችሁ። እሱ በጣም ቀላል ነው። እንግዲህ ያያችሁት ይሄ መሀል ከተማ ላይ ኦህዴድ በዚህ ደረጃ ሰውን እያሰቃየ ነው። ነገ ጠዋት ሊፈጥረው የሚችለው አደጋን ደግሞ ሊገባ ይገባል ማለት ነው። እኛ አሁን ሰው ለማዳን ነው እየቀሰቀስን ያለ። ይሄ ትክክለኛ ፋክት ነው የምንነግራችሁ። ከዚህ የፖለቲካ የፕሮፓጋንዳ ጉዳይ ምናምን አድርጋችሁ አትመልከቱት። ኦህዴድን ከማንበብ የመጣ ነው። ስለዚህ ችግሮች እየመጡ ነው። በተለይ ከተማው ላይ ችግር እየመጣበት ነው። የአዲስ አበባ ነዋሪ ላይ ችግር እየመጣበት ነው። ልትነቃ ይገባል። በየአካባቢ ያለ ወጣት ልትነጋገር ይገባል። ዝግጅት ማድረግ አለብህ። በአካባቢ ላይ ተደራጅተህ መጠበቅ አለብህ። ይሄ ቡድን መሸነፉ የማይቀር ጉዳይ ነው። መጀመሩ አይደለም እሱ አይደለም እሱ የሚያሳስበው ውጤቱ ምን እንደሆነ አልገባውም። ስለዚህ የሚያመጣቸው ብዙ መዘዞች አሉ። ከተማው ላይ እያደራጀ ያለ ኃይል አለ። በየተቋሙ ላይ ሰክስጎ ያስገባው አለ። ስለዚህ ፍርሰቱ ሲያጋጥም በራሱ ሊፈጥረው የሚችለው አደጋ ሰፊ ስለሆነ ጥልቅም ስለሆነ ሊያስከትል የሚችለውን ጉዳት ማንበብ ለምትችሉ ሰዎች ብቸኛ ምርጫ ራስን ማዳን አለ። ደጋግመን ነግረናል። እነ ባጫ የሚቀሰቅሱት ይሄንን ነው። አብይ አህመድ አሁን የሚቀሰቅሰው ይሄንን ነው። ደግፈኝ ካንተ ጋር ቆሜ አሰላለፉን ቀይሮ ነው የሚለው። ስለዚህ በውጤት ደረጃ የሚያስከትለው የሚገባው ሰው ይሄንን ቡድን ከዚህ በላይ ማንበብ አይቻልም። የትኛውንም ህዝብ እየጨፈጨፈ ሊቀመጥ አይችልም። ስልጣን ላይ ሊቆይ አይችልም። ይሄንን ማሰብ የግድ ያስፈልጋል ብዬ አስባለሁ። ስለዚህ ሰው መደራጀት እና ራሱን መከላከል የሚችልበት ሁኔታ መፈጠር አለበት። የጽናት ሚዲያ ቤተሰብ ዛሬ የነበረኝ ሀሳብ በዋናነት ይሄ ነው። ተከበናል፣ አደራድሩን የሚል በዋናነት ስልጣን ላካፍላችሁ የብአዴንም የኦህዴድም ጭንቀትና አጠቃላይ መግለጫቸው ኢንተርቪው ቃለ ምልልስ ሁሉ የሚያሳየው ከግጭት ከቀውስ ትንተና የሚመጣ ስለሆነ በዚህ ራሱን እንዲጠብቅ በተወሰነ መልኩ አንዳንድ ሀሳቦች ወደ እናንተ እናገራ ብለን ነው። በሚቀጥለው ሌላ ሀሳብ ሌላ ዝግጅት እስክንገናኝ እኛ ካስቀመጥንላችሁ ተገማች ፖለቲካዊ መልኮቹ ጋር እየገጣጠማችሁ እንድታዩት እንጠይቃለን። እዚህ ጋር አዲስ ሜምበር ተመዝጋቢ ናችሁ፣ ከልብ እናመሰግናለን። ጽናትን ደግፉ፣ ሀሳብ አስተያየት ስጡ። ስንቴ በርታ ምናምን የሚል ብዙ መልእክቶች አሉ። ከልብ አመሰግናለሁ። ሁላችንም የበኩላችን ሚና እንወጣ። በተለይ አዲስ አበባ ነዋሪ መልእክቱን በማድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎቹ እንዲደርስ አድርጉ። ጽናትን በመደገፍም ሁሌም ከጎናችን እንድትቆሙ ጥሪ እናቀርባለን። ስለነበረን ቆይታ ከልብ አመሰግናለሁ። በሚቀጥለው በሌላ ፕሮግራም ሌላ ሀሳብ ይዤላችሁ እስክመጣ መረጃውን ያደረስኩት እኔ ስታየው ቸኮል ነኝ። በዚሁ እሰናበታለሁ። ሰላም